እኔ መምህር ቁምላቸው ነኝ። በዛሬው የሂሳብ ትምህርት ክፍለ ጊዜያችን የምንማማረው ይዘትን በሳንቲሜትር ኪዩቢክ በሜትር ኪዩቢክ እና በሊትር እንማራለን ማለት ነው። ከዚህ ተማሪዎች ከዚህ ክፍለ ጊዜ በኋላ ሜትርን በመጠቀም ማስመሪያን በመጠቀም እንዲሁም ስኒን በመጠቀም የቁሶችን ማለትም የፈሳሽ ነገርና የጠጣር ነገሮችን ይዘት በሳንቲሜትር ኪዩቢክ እና በሊትር እንዲሁም በተጨማሪ በሳንቲሜትር ኪዩብ መለካት ትችላላችሁ ማለት ነው። የስፋት ምድብ ማለት ምን ማለት ነው? ስፋት ማለት ምን ማለት ነው? የስፋት በምን ሊለካ ይችላል? የስፋት መለኪያ ምድቦች እነማን እንደሆኑ የተለያዩ ዝርግ ወለል የሆኑ ነገሮች በምን ሊለኩ በምን አይነት ምድብ ሊለኩ እንደሚችሉ አይተናል። ከነዚህ ውስጥ ስፋት ማለት ምን ማለት ነው? ስፋት ማለት የአንድ ጂኦሜትሪ ምስል ስፋት ማለት የአንድ ጂኦሜትሪክ ምስል ስፋት ማለት ጂኦሜትሪ ምስሉ ሙሉ በሙሉ ሊሸፍነው የሚችለው አጠቃላይ ስፋት በመባል ይጠራል። አጠቃላይ ሊሸፍነው የሚችለው። ስለዚህ እነኚህን ስፋቶች ደግሞ ልንለካባቸው የምንችለው ስፋትን ልንለካባት የሚችለው ካሬ ምድብ በመባል ይጠራል። ካሬ ምድብ በመባል ይጠራል። ይህ አንድ ካሬ ምድብ ማለት ምርጡ የስፋት መለኪያ አሃድ ሲሆን ይህ ማለት ደግሞ ርዝመትና ወርዱ አንድ ምድብ ርዝመቱ አንድ ምድብ ወርዱ አንድ ምድብ የሆነ ስፋቱ ርዝመት ሲባዛ በወርድ ስለሆነ ስፋቱ አንድ ምድብ ሲባዛ በአንድ ምድብ ነው። ይህ ደግሞ አንድ ካሬ ምድብ በመባል ይጠራል። ይህ ምድብ ደግሞ የስፋት መለኪያ አሃድ መሆኑን እናስታውሳለን ማለት ነው። በተጨማሪ ደግሞ ስፋት ሊለካባቸው የሚችሉት ነገሮች እነማን ናቸው? እስኪ አስታውሱ። ስፋት ሊለካ የአንድ ዝርግ ወለል ስፋት ልንለካባቸው የምንችላቸው ነገሮች እነማን አሉ? ምድብ ካሬ፣ ሜትር ካሬ አለ፣ ሜትር ካሬ፣ ሳንቲሜትር ካሬ ኪሎ ሜትር፣ ባጭሩ ኪሎ ሜትር፣ ካሬ፣ ሄክታር፣ ሚሊሜትር ካሬ ወዘተ እነኚህ ስፋትን ልንለካባቸው የምንችላቸው የምድብ አይነቶች ናቸው። እስኪ በዕለት ተዕለት የህይወት ኑሯችን ውስጥ በቤታችን ወይም በትምህርት ቤቶቻችን እንዲሁም በአካባቢያችን ላይ በምናገኛቸው ነገሮች ስፋትን ሊለኩባቸው የሚችሉ ነገሮች እናስታውስ። ለምሳሌ በቤታችን ውስጥ ያለ የጠረጴዛ የላይኛው ወለል በምን ሊለካ ይችላል? የጠረጴዛ ወለል ለምሳሌ ይሄ ጠረጴዛ ነው። ቤታችን ውስጥ ያለ የመመገቢያ ጠረጴዛ የላይኛው ወለል ርዝመትና ወርድ ያለው ሊለካ የሚችልበት ምድብ በምንድን ነው? ይሄ በሳንቲሜትር ካሬና ወይንም በሜትር ካሬ ሊለካ ይችላል ማለት ነው። በተጨማሪ ደግሞ በሀገራችን የምናውቀው የታላቁ የህዳሴ ግድባችን የያዘው ቦታ ዝርግ ወለል የመሬት ገጽታ በምን ሊለካ እንደሚችሉ እስኪ ያስታውሱ። ሊለካ የሚችለው በካሬ ሜትር ነው። በካሬ ሜትር ወይንም በኪሎ ሜትር ካሬ ሊለካ ይችላል ማለት ነው። ጥሩ። ወደ ዛሬው ርዕሳችን ስንሄድ ተማሪዎች ዛሬ በዚህ በሂሳብ ክፍለ ጊዜ የምንማረው ይዘትን በሳንቲሜትር ኪዩቢክ በሜትር በሚሊሜትር ኪዩቢክ እና በሊትር እንለካለን ማለት ነው። ይዘትን በዋናነት በእነኚህ ምድቦች ልንለካ እንችላለን ማለት ነው። በምን በሳንቲሜትር ኪዩቢክ በሜትር ኪዩቢክ እና በሚሊሜትር ኪዩቢክ እንዲሁም የፈሳሽ ነገሮችን በሊትር ኪዩቢክ እንለካለን ማለት ነው። እስኪ ይዘት ማለት ምን ማለት ነው? ይዘት ማለት አንድ ነገር ማንኛውም ነገር ወይንም ቁስ ሊይዘው የሚችል ቦታ ልኬት ነው።
ይዘት ማለት የአንድ ነገር ይዘት ማለት ያ ቁስ ሊይዘው የሚችለው ቦታ ልኬት ነው። ሊይዘው ለምሳሌ ቤታችን ውስጥ በሻይ ብርጭቆ ውስጥ የሚገኝ ውሃ ወይንም ሻይ ብርጭቆ ሊይዘው የሚችለው ይዘት ነው። በካርቶን ውስጥ እቃዎች ስናስቀምጥ ካርቶኑ ሊይዘው የሚችለው ይዘት ነው ማለት ነው። ስለዚህ እነኚህ ቁስ ወይም ነገሮች የምንላቸው ደግሞ እነማን ናቸው? ምን ሊሆኑ ይችላሉ? ጠጣር እና ፈሳሽ ሊሆኑ ይችላሉ። ስለዚህ በዚህ ርዕሳችን የምናያቸው እነማን ናቸው ማለት ነው? የጠጣርና የፈሳሽ ነገሮችን ይዘት ናቸው ማለት ነው። ስለዚህ ይዘት ማለት አንድ ማንኛውም ነገር ወይንም ቁስ ሊይዘው የሚችል ቦታ ልኬት ነው፣ ሜጀር ነው ማለት ነው። እስኪ የፈሳሽ የይዘት መለኪያ ምድብ ማን ነው? የይዘት መለኪያ ምድብ ኪዩቢክ በመባል ይጠራል። ምድብ ኪዩቢክ በመባል ይጠራል። ምድብ ኪዩቢክ ይባላል። የይዘት መለኪያ ምድብ ኪዩቢክ። አንድ ኪዩቢክ ምድብ ማለት ምን ማለት ነው? የጎን ጠርዙ አንድ ምድብ ከዚህ እስከዚህ ያለው አንድ ምድብ፣ ወርዱም አንድ ምድብ፣ ከፍታውም አንድ ምድብ የሆነ ኩብ ቢኖረን አንድ ምድብ ያለው የጎን ጠርዙ የጎኖቹ ርዝመት አንድ ምድብ ያለው። ስለዚህ ይዘቱን ለማግኘት እያንዳንዱን የተሰጡትን የጎኖቹ ርዝመት በማብዛት እናገኛለን። አንድ ምድብ ሲባዛ በአንድ ምድብ ማለት ነው። ስለዚህ እነኚህ ተመሳሳይ ምድብ ናቸው። አሃዳቸው ተመሳሳይ ነው። አንድ ምድብ ሲባዛ በአንድ ምድብ ሲባዛ በአንድ ምድብ ስንት ይሆናል? አንድ ሲባዛ በአንድ አንድ ምድብ ኪዩቢክ ይሆናል ማለት ነው። ኪዩቢክ ይሆናል ማለት ነው። ይህ የይዘት መለኪያ ምድብ በመባል ይጠራል ማለት ነው። ጥሩ። ሌላው ብዙ አይነት የይዘት መለኪያ ምድቦች አሉ። እነኚህ የይዘት መለኪያ ምድቦችን እንደምንጠቀምባቸው ነገሮች ሊለያዩ ይችላሉ። ለምሳሌ የፈሳሽ ነገሮችን ይዘት ለመለካት የምንጠቀማቸው እነማን አሉ? ሊትርና የፈሳሽን ይዘት ለመለካት ማንን እንጠቀማለን? ሊትርና ሚሊ ሊትር። ባጭሩ ሊትር ማለት ሊያርገን የተስማማንበት ስለሆነ ዓለም አቀፋዊ መለኪያ አሃድ ስለሆነ፣ ሚሊ ሊትር ደግሞ ሚ ነጥብ ሊያርገን እንጠቀማለን። እነኚህ የፈሳሽ ይዘትን ለመለካት የምንጠቀምባቸው ምድቦች ናቸው ማለት። የጠጣር ነገሮችን ይዘት ለምሳሌ ሳጥን ይኖራል። የተለያዩ ቤት ይሆን ይችላል፣ ህንፃ ሊሆን ይችላል፣ የክብሪት ቀፎ፣ የተለያዩ የሳጥን ቅርጽ ያላቸው የተለያዩ ምስሎች ሊኖሩ ይችላሉ። የእነሱን ነገሮች ማን አለ? ከትንሹ ስንጀምር ሳንቲሜትር ኪዩቢክ ባጭሩ እየጻፍኩት ነው። ሌላው ሚሊ ሜትር ኪዩቢክ፣ ሜትር ኪዩቢክ፣ ኪሎ ሜትር ኪዩቢክ። እነኚህ የጠጣር ነገሮችን ይዘት ለመለካት እንጠቀማለን ማለት ነው። ተማሪዎች የጠጣር ነገሮችም ሆኑ የፈሳሽ ነገሮችን ይዘት ለመለካት ስንጠቀም ወይንም የተለያዩ ነገሮችን ቁሶችን የማንኛውም ነገር ቁሶችን ይዘት ለመለካት ስንፈልግ የይዘት ምድቦቻቸው ተመሳሳይ ምድብ መሆናቸውን ማረጋገጥ ይገባናል። ይህ ማለት ምን ማለት ነው? ለምሳሌ አንድ ምድብ አንድ ምስል ተሰጥቶን የዚህ ምስል ይዘቱን ፈልጉ ቢባል ይሄ 1 ሜትር ቢሆን ይሄኛው 2 ሳንቲሜትር ቢሆን ወርዱ ደግሞ 5 ሳንቲሜትር ቢሆን የዚህን ይዘት ለመፈለግ ሁሉም ምድቦቻችን ምን መሆን አለባቸው? ተመሳሳይ ምድብ መሆን አለባቸው። ይህ ማለት ምን ማለት ነው? ሁሉም ሊቀመጡ የሚገባው በሜትር ወይንም በሳንቲሜትር ሶስቱም የርዝመት ወርዱም ከፍታውም በአንድ አይነት ምድብ መቀመጥ ይገባቸዋል ማለት ነው። ሌላው በተጨማሪ በዚህ ርዕስ ላይ የምናያቸው ነገሮች ምንድነው? እነኚህ ባነሳናቸው ያው ዓላማችን የዛሬው ክፍለ ጊዜው
ዋናው ዓላማ ማለት ምንድነው? ይዘትን በሜትር ኪዩብ በሳንቲሜትር ኪዩብ እና በሊትር መለካት ነው። እስኪ በእነኚህ የይዘት ምድቦች ሊለኩ የሚችሉ ነገሮችን በአካባቢያችንና በቤታችን እንዲሁም በትምህርት ቤታችን ውስጥ ለምሳሌ ሊለኩባቸው ምሳሌ 1 የሚከተሉትን ቁሶች ሊለኩባቸው የሚችሉትን ምድብ ግለጹ። እስኪ የሚከተሉትን ቁሶች ሊለኩባቸው የሚችሉትን ምድብ ግለጹ። የመጀመሪያው ምንድነው? የክብሪት ማስቀመጫ ሳጥን ካርቶኑ በየትኛው የይዘት ምድብ ሊለካ ይችላል? ይህ የክብሪት ማስቀመጫ ሳጥን ቅርጹን እንደምናውቀው ሁላችንም በየቤታችን ውስጥ ስላሉ የክብሪት እንጨቶቹ የሚይዙት ሊለኩ የሚችሉት በማን ነው? በሳንቲሜትር ኪዩቢክ ወይንም በሚሊሜትር ኪዩቢክ ሊለካ ይችላል ማለት ነው። በተጨማሪ የታላቁ የህዳሴ ግድብ የሚይዘው ውሃ በታላቁ ህዳሴ ግድብ አገራችን ልኮራበት የሚችለው የታላቁ ህዳሴ ግድብ ሊይዘው የሚችለው የውሃ መጠን በየትኛው የይዘት መለኪያ ምድብ ይለካል? ይሄ ሊለካ የሚችለው በማን ነው? በሊትር ይለካል። የሊትር የፈሳሽ ነገር መለኪያ ስለሆነ። ሌላው ደግሞ በጠጣር ቦታው ተለክቶ በጠጣር ነገር በሜትር ኪዩቢክ ሊለካ ይችላል። በኪሎ ሜትር ኪዩቢክ ሊለካ ይችላል። የታላቁ ህዳሴ ግድብ 74 ኪሎ ሜትር ኪዩቢክ ይዘት ውሃን ሊያቁር ወይንም ሊያጠራቅም ይችላል። እነኚህ ደግሞ 74 ኪሎ ሜትር ኪዩቢክን በሜትር ኪዩብ በሊትር እየቀየርን ማየት እንችላለን። የሚቀጥለው ላይ የምንመለከተው ነገር ስለሆነ ነው። ሌላው በተጨማሪ ደግሞ በትምህርት ቤታችን የሚገኙ ህንፃዎች ይዘት በትምህርት ቤታችን የሚገኙ ህንፃዎች በሁላችንም የትምህርት ቤቱ የሚገኘው ትልልቅ ህንፃ ባለ 4 ወለል፣ ባለ 5 ወለል፣ ባለ 6 ወለል ህንፃዎች አሉ። የነኛ ህንፃ በምን አይነት በየትኛው ምድብ ሊለካ ይችላል? የሚለካውም በሜትር ኪዩቢክ ሊለካ ይችላል ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ ከዚህ ቀጥሎ ደግሞ የምናያቸው ጠጣር ምስሎች ላይ ይዘትን እንዴት መፈለግ እንዳለብን እንመለከታለን ማለት ነው። ጠጣር ምስሎችን ከጠጣር ምስሎች ውስጥ አንደኛው ማን ነው? ሬክታንግላዊ ፕሪዝም እንደምናውቀው በአካባቢያችን በእኛ አጠራር በትክክለኛው አጠራር ሳጥን በመባል የምንጠራው ነው። ሬክታንግላዊ ፕሪዝም ማለት ምን ማለት ነው? ሬክታንግላዊ ፕሪዝም ማለት ባለ የጠጣር የጂኦሜትሪ ምስል ሆኖ ባለ 6 ገጽ የጠጣር የጂኦሜትሪ ምስል ነው። ርዝመት፣ ወርድ፣ ከፍታ ያለው ሲሆን ባለ 6 ጠጣር የጂኦሜትሪ ምስል ሲሆን ምን አለው? ርዝመት፣ ወርድና ወይንም ከፍታ ወይንም ቁመት ያለው የጠጣር ምስል ነው። ስለዚህ እነኚህ ርዝመቱ፣ ወርዱ፣ ከፍታው የተለያዩ ናቸው። የጎን ገጾቹ ምንድናቸው? ርዝመቱ፣ ወርዱ፣ ከፍታው የሚለያይ የጠጣር ምስል ነው። የዚህም ምስል የሬክታንግላዊ ፕሪዝም ወይንም የሳጥንን ይዘት ለመፈለግ የምንጠቀምበት ቀመር ይዘት ወይንም ይህ ብለን እናስቀምጣለን። ይዘት የሁሉም የገጽ ጎኖች ብዜት ነው። ይዘቱን ለማግኘት የሁሉም የገጽ ጎኖች ብዜት ነው። ገጽ ጎኖች እነኚህ ናቸው። አንዱ ርዝመት አለ፣ ወርድ አለ፣ ከፍታ አለ። ስለዚህ ማን አለ? ርዝመት ሲባዛ ወርድ ሲባዛ በከፍታ ወይንም
በቁመት ይሆናል ማለት ነው። ይሄ የሬክታንግላዊ ፕሪዝምን ይዘት ለማግኘት የምንጠቀምበት ቀመር ነው ማለት ነው። ሊያሰራን የሚችል ቀመር። እስኪ ምሳሌ እንመልከት። ምሳሌ አንድ የሬክታንግላዊ ፕሪዝም ቢኖረን ይሄ ሬክታንግላዊ ፕሪዝም ወይንም ሳጥን እርዝመቱ 2 ምድብ ወርዱ ደግሞ 3 ምድብ ከፍታው ደግሞ 5 ምድብ ቢሆን ይዘቱ ስንት ሊሆን ይችላል? ይዘት መፍትሄ የተሰጠው ማን አለ? የተሰጠ መፈለግ አለብን። የተሰጠ እነማን አለን? ርዝመቱ ስንት አለን ተማሪዎች? 2 ምድብ አለን። ወርዱ ስንት አለን? 3 ምድብ አለን። ከፍታው ስንት አለን? 5 ምድብ አለን። ስለዚህ ይዘት ማለት ደግሞ የሁሉም የገጽ ጎኖች ብዜት ነው። ርዝመት ብዜት ነው ብለን አይተናል። ስለዚህ ርዝመት ሲባዛ ወርድ ሲባዛ ከፍታ ነው። እነኚህን እርስ በርስ ስናበዛ ርዝመት ተሰጥቷል፣ ወርድ ተሰጥቷል፣ ከፍታ ተሰጥቷል። ስለዚህ ርዝመት 2 ምድብ ሲባዛ በ3 ምድብ ሲባዛ በ5 ምድብ 2 ጊዜ 3 6 ነው። 6 ጊዜ 5 30 ምድብ ኪዩቢክ ነው ማለት ነው። 30 ምድብ ኪዩቢክ ይመጣል ማለት ነው። ይሄ ባለ የጎን ገጹ ርዝመቶች 2 ምድብ 3 ምድብ 5 ምድብ የተሰጠው ሳጥን ይዘቱ ምን ያክል ነው? 30 ምድብ። ያ ማለት 30 ባለ 1 አሃዳዊ ኩብ 30 ባለ 1 ርዝመቱ ወርዱ ከፍታው ተመሳሳይ የሆነ ባለ 1 30 አሃዳዊ ኩብ የሆኑ ባለ 1 ምድብ ኪዩቢክ የሆኑ ይይዝልናል ማለት ነው። ጥሩ። ሁለተኛው ኩብ ነው። ኩብ ሌላኛው የፕሪዝም አይነት ሲሆን የጎን ገጾቹ ሁሉም የጎን ገጾች እኩል ርዝመት ያላቸው ናቸው። ኩብ የፕሪዝም አይነት ነው። ሁሉም የጎን ገጾቹ ሁሉም የገጽ ጎኖቹ እኩል ርዝመት አላቸው። የሚለያየው በዚህ ነው። እነኚህ ርዝመታቸው እኩል አይደለም። እነኚህ ግን ኩብ ላይ ስንመጣ ግን ሁሉም የጎን ገጾቹ እኩል ኩብ ስለሆነ እኩል ርዝመት አላቸው። ይሄም ርዝመት ነው። ከዚህ ያለው ርዝመት ነው። ወርዱም እኩል ነው ከርዝመቱ ጋር። እዚህ ጋር ቦታ ያለው በከፍታ ቦታ የነበረውን በሬክታንግላዊ ፕሪዝም ይሄም ርዝመቱ እኩል ነው። ስለዚህ ይሄ ነገር ከሳጥን የሚለየው 6ቱም ገጾቹ ተመሳሳይ መሆናቸው ነው። የዚህን ይዘት መፈለግ ማለት ኩቡ ሊይዘው የሚችለው ቦታ በአካባቢያችን ላይ የተለያዩ የውሃ ታንከሮች፣ ማጠራቀሚያ ሮቶዎች፣ የተለያዩ ሳጥኖች አለ፣ ቁም ሳጥን አለ። እነሱ ሊይዛቸው የሚችለው ቦታ ማለት ነው ኩብ ላይ። ስለዚህ ይዘቱን ለመፈለግ የሁሉም ገጾች ይዘት ማለት የሁሉም ገጾች ጎን እርዝመት ወይንም የጠርዝ እርዝመት ብዜት ማለት ነው ይዘት። ስለዚህ እርዝመት ሲባዛ በርዝመት ይሆናል ማለት ነው። ይሄ የኩብ ይዘትን ለመፈለግ የኩብ ቅርጽ ያለው የኩብ ጠጣር ምስል ነው። የጠጣር ምስሉን ይዘት ለመፈለግ የሚያስችል ሊያሰራን የሚችል ቀመር ነው ማለት ነው። እስኪ ምሳሌ እንመልከት። ምሳሌ አንድ ኩብ ቢኖረን እርዝመቱም ወርዱም እንዳትረሱ ልብ በሉ ተማሪዎች፣ እርዝመቱም ወርዱም ከፍታውም ተመሳሳይ ነው። ይሄ 3 ምድብ ወርዱም 3 ምድብ ነው። ከፍታውም 3 ምድብ ነው። ስለዚህ ይዘት ማለት ምን ማለት ነው? ይዘት ማለት እርዝመት መፍትሄ ይዘት ማለት እርዝመት ሲባዛ በርዝመት ነው። እርዝመት ስንት አለ? 3 ምድብ ነው። ምድብ ሲባዛ በ3 ምድብ በድጋሚ 3 ምድብ ሲባዛ 3 ምድብ 3 ጊዜ አብዝተናል ማለት ነው። 3 ሲባዛ በ3 ሲባዛ በ3 27 ምድብ ኪዩቢክ ይሆናል ማለት ነው። ይሄ የጠጣር የማነው የኩብን ይዘት ለመፈለግ በሚያስችለን
ቀመር ሰርተን 27 ምድብ ኪዩቢክ 27 ምድብ ኪዩቢክ ማለት ምን ማለት ነው? ይሄ ባለ 3 ርዝመቱ 3 ምድብ የሆነ ኩብ በውስጡ ሊይዘው የሚችለው ባለ አሃዳዊ ኩብ 27 ኩቦችን ባለ አንድ አሃዳዊ ምድብ ኩቦችን በውስጡ ይይዛል ማለት ነው። እስኪ ጥያቄዎችን እናያለን ተማሪዎች። ተማሪ ካዮፍ ከባለ 35 ሊትር ውሃ ከሚይዝ ጀሪካን ውሃ ለመቅዳት 28 ሊትር ውሃ እንደቀዳ ውሃው ቢቋረጥ ተማሪው ጀሪካኑን ለመሙላት ስንት ሊትር ውሃ ያስፈልገዋል? ተማሪው ስንት ሊትር ውሃ ያስፈልገዋል? ተማሪ ካዮፍ ከባለ 35 ሊትር ጀሪካን ውሃ ለመቅዳት ከቧንቧ ላይ ለመቅዳት ቢሞክር ውሃ 28 ሊትር ውሃ እንደቀዳ ከቧንቧው ውሃው ቢቋረጥ ጀሪካኑን ለመሙላት ስንት ሊትር ውሃ ያስፈልገዋል ነው የሚለው። ይሄ ግልጽና ቀላል ጥያቄ ነው። መፍትሄ መጀመሪያ ይዘቱ የተለካው የፈሳሽ ነገር ይዘት እዚህ ጋር ምን እናያለን? የፈሳሽ ነገር ይዘት መለኪያ በሊትር እንደተለካለ ጀሪካኑ የውሃው ጀሪካን የሚይዘው ይዘቱ የውሃው ጀሪካን ይዘቱ ምን ያክል ሊትር ነው? 35 ሊትር ነው። ምን ያክል ቀዳ? ተማሪው የቀዳው ይዘት ውሃ ይዘት ምን ያክል ነው? 28 ሊትር ውሃ ቀርቷል። ስለዚህ ጀሪካኑን ለመሙላት በውሃ ለመሙላት ምን ያክል ሊትር ውሃ ያስፈልገዋል? ይህ ማለት ደግሞ ለመሙላት የሚያስፈልገው ምን ያክል ነው? ከ35 ሊትር ላይ 28 ሊትር ነው። ስለዚህ ከ35 ሊትር ላይ 28 ሊትር ስንት ይመጣል? 35 ሲቀነስ 28 ከ58 አይችልም። ከ15 7 ይሄ አንድ አበድሯል። ከ2 ባዶ ስንት ሊትር ውሃ ያስፈልገዋል ማለት ነው? 7 ሊትር ውሃ ያስፈልገዋል ማለት ነው። ጥሩ። አሁን ደግሞ በቤታችሁ ቁጭ ብላችሁ የምትሞክሩትና አብረን የምንሰራቸው ጥያቄዎች እንሰራለን ማለት ነው። ከኔ ጋር ሁኑ ተማሪዎች። አንደኛ የተሰጡትን ቁሶች ሊለኩባቸው የሚችሉትን ምድቦች ግለጹ። በስሪንጅ ወይንም በመርፌ ጋን ውስጥ የተቀመጠ መድኃኒት ይዘት 2 የልብስ ቁም ሳጥን ሐመርሃ የመማሪያ የልብስ ቁም ሳጥን ይዘት የመማሪያ ክፍል ይዘት የመማሪያ ክፍል ይዘት እንለካለን። የመጨረሻው በሃይላንድ
ሃይላንድ ወይንም ኮዳ በመንለው ኮዳ ውስጥ ያለ በኮዳ ውስጥ ያለ ውሃ ይዘት ነኝን እንስራ ነኝን እንሰራለን። ለነኚህ ተማሪዎች የተሰጡትን ቁሶች ሊለኩባቸው የሚችሉትን የይዘት ምድቦች ግለጹ ነው የሚለው። የይዘት ምድቦች የፈሳሽና የጠጣር ብዙ እንደሆኑ 4-5 አይነት አይተናል። እስኪ ነኝን 3 ደቂቃ ሰጣችኋለሁ። በ3 ደቂቃ ውስጥ ሞክራችሁ ቤታችሁ ሞክራችሁ በተቀመጣችሁበት ከጓደኛችሁ ጋር ከቤተሰብ ጋር ሞክራችሁ እንገናኝና በድጋሚ እንሰራለን ማለት ነው። እሺ ተማሪዎች ጥሩ እንደሞከራችሁ ተስፋ አደርጋለሁ። እነኚህ ከላይ ባየናቸው በዚህ ርዕስ ባየናቸው የጠጣርና የፈሳሽ ነገር ይዘቶች ሊለኩባቸው የሚችሉትን ነገር እያየን ነው። ከላይ በመጀመሪያ ስንጀምር ላይም አይተናል። ስለዚህ የመጀመሪያውን ሃንስ እንመለከት። በስሪንጅ ወይም በመርፌ ጋን ስሪንጅ ፊጭ የምንለው ሆስፒታል ጤና ጣቢያ መርፌ ሲወጋ መድኃኒቱ ፈሳሽ መድኃኒቱ ሊይዝ የሚችለው ነገር እሱ ላይ የሚቀመጥ የመድኃኒቱ ፈሳሽ መድኃኒት በምን ሊለካ ይችላል ሊመዘን ይችላል የሚለው እሱ በምን ሊለካ ይችላል? በሳንቲሜትር ኪዩቢክ ሊለካ ይችላል። ሳንቲሜትር ሜትር ኪዩቢክ፣ ሌላስ ሚሊሜትር ኪዩቢክ ሊለካ ይችላል። ሌላው ደግሞ ራሱ ሚሊ ሊትር ሊለካ ይችላል። በእነኚህ እና በተለያዩ እነኚህ የጠጣር ነገሮች ይሄ ሳንቲሜትር ኪዩብ የጠጣርም ቢሆን የፈሳሽ ነገሮችን በመቀያየር ምድባቸውን በመቀያየር ሊለካ እንደሚችል እናውቃለን። በሳንቲሜትር ኪዩቢክ፣ በሚሊሜትር ኪዩቢክ እና በዋናነት ደግሞ
በስሪንጅ ውስጥ ያለ ነገር በምን ሊመዘን ሊለካ ይችላል? ይዘቱ በሚሊ ሊትር ሊለካ ይችላል ማለት ነው። ሁለተኛው ደግሞ ለላይ ያለው ጥያቄ ደግሞ ምንድነው? የልብስ ቁም ሳጥን ይዘት በምን ሊለካ? ቤታችን ውስጥ ያለው የልብስ ቁም ሳጥን ይዘት በምን ይለካል? የልብስ ቁም ሳጥን አይታችኋል በቤታችን። ስለዚህ እሱ በምን ሊለካ ይችላል? በሳንቲሜትር ኪዩቢክ ሊለካ ይችላል። በሳንቲሜትር ኪዩቢክ ሊለካ ይችላል። ሌላው ደግሞ በሜትር ኪዩቢክም ሊለካ ይችላል ይዘቱ ማለት ነው። ሐመር ውሃ ላይ ያለው ጥያቄ ደግሞ የመማሪያ አብዛኞቻችን በክፍላችን ውስጥ ያለውን ይዘት በምን አይተናል? የመማሪያ ክፍላችሁ ቤታችሁ የመማሪያ ክፍላችሁ በምን ሊለካ ይዘቱ ይችላል? በሜትር ኪዩቢክ ሊለካ ይችላል። በሜትር ኪዩቢክ ይለካል ማለት ነው። በሃይላንድ ወይንም በኮዳ በውሃ መጠጫችን ውስጥ ያለ ፈሳሽ በምን ይለካል? በሚሊ ሊትርና ሚሊ ሊትር ወይንም በሊትር ይለካል ማለት ነው። እነኚህ የፈሳሽ ነገሮችን ይዘት በተለያየ ምድብ እንዴት እንደሚለኩ ለማየት የሚያግዙ ጥያቄ ነው። በተጨማሪ ደግሞ ይዘትን በተለያዩ የጠጣር ምስሎችን አይተናል። የሬክታንግላዊ ፕሪዝም እና ኩብን አይተናል። በእነኛ ጋር በተያያዘ የተወሰኑ ሁለት ጥያቄዎች እንሞክራለን። የተሰጡትን የጠጣር ምስሎች የጠጣር ምስሎች ይዘት ፈልጉ። የተሰጡትን የጠጣር ምስሎች ይዘት ፈልጉ። እነኚህን ጠጣር ምስሎች አንደኛ ሬክታንግላዊ ፕሪዝም አለን። ይሄ ሬክታንግላዊ ፕሪዝም ርዝመቱ 2 ሳንቲሜትር ወርድ 4 ሳንቲሜትር ከፍታ 5 ሳንቲሜትር ለኩብ አለን። ይህ ኩብ ሶስቱም ገጾቹ ተመሳሳይ ናቸው። ርዝመቱ 2 ምድብ አለን። ከወርዱም 2 ምድብ ነው። ከፍታውም 2 ምድብ ነው። እነኚህን የጠጣር ነገሮች ይዘትን ለመለካት የሚያስችል ይዘታቸውን ቀመሩን በመጠቀም እነኚህን ጥያቄዎች ትሞክራላችሁ ማለት ነው። እነኚህን ጥያቄዎች ለመስራት 2 ደቂቃ ሰጥቻችኋለሁ። እርስ በርስ እየተጋገዛችሁ ሞክሩ። እንገናኛለን።
እሺ ተማሪዎች ጥያቄዎችን እንደሞከራችሁ ተስፋ አደርጋለሁ። ከላይ በሰራነው መሰረት የጠጣር ነገሮች ይዘት ሁለት አይነት ጠጣር ነገሮችን ለማየት ሞክረናል። እነኛ ጠጣር ነገሮች እነማን ናቸው? ሬክታንግላዊ ፕሪዝም ወይንም ሳጥንና ኩብ ናቸው። ሬክታንግላዊ ፕሪዝም ምን ማለት እንደሆነና ይዘቱ እንዴት እንደሚፈለግ አይተናል። የመጀመሪያው ጥያቄ ላይ ስንሄድ መፍትሄ የመጀመሪያው ጥያቄ ላይ ስንሄድ ሬክታንግላዊ ፕሪዝም ነው። ሬክታንግላዊ ፕሪዝም መሆኑን የለየነው ርዝመት ወርዱ ከፍታው የተለያየ ምድብ መሆናቸው ነው። ርዝመትና ወርዱ ከፍታው የተለያየ ነው። የተሰጡናሉ ምስሉ ላይ ርዝመት ወርዱ ከፍታው ርዝመቱ 2 ሳንቲሜትር ነው። ወርዱ ደግሞ 4 ሳንቲሜትር ነው ተሰጥቷል። የመጨረሻው ከፍታው 5 ሳንቲሜትር ተሰጥቶናል። እነኚህን የተሰጡትን በመከተል ይዘቱን ለመፈለግ ይዘት እኩል ይሆናል። ይዘት ማለት ርዝመት ሲባዛ ወርድ ሲባዛ በከፍታ ወይንም ከፍታ ማለት ቁመት ነው። ምን ያክል ርቀት እንዳለው የሚያሳይ ምን ያክል ደብዝ እንዳለው የሚያሳይ ነው። ስለዚህ እነኚህን የተሰጡትን እዚህ ውስጥ በማስገባት እንሰራለን ማለት ነው። ርዝመቱ 2 ሳንቲሜትር ሲባዛ ወርዱ ደግሞ 4 ሳንቲሜትር ሲባዛ ከፍታው 5 ሳንቲሜትር ተሰጥቶናል። ስለዚህ እነኚህን ስናበዛ 2 ሳንቲሜትር ሲባዛ በ4 ሳንቲሜትር ሲባዛ በ5 ሳንቲሜትር እነኚህን 2 ጊዜ 4 8 ሲባዛ በ5 40 ሳንቲሜትር ኪዩቢክ ይመጣል። ይሄ የሬክታንግላዊ ፕሪዝም 2 4 5 ሳንቲሜትር ይዘት ምድቦቹ የተሰጠው ምስል ይዘት ነው ማለት ነው። የሁለተኛው ጥያቄ ላይ ስንሄድ ይሄን መልስ ከመለሳችሁ በጣም ጎበዝ ናችሁ፣ ጥሩ ሰርታችኋል ማለት ነው። ሁለተኛው ላይ ደግሞ ስንሄድ ይህ የተሰጠው ደግሞ ኩብ ነው። ኩብ ደግሞ የፕሪዝም አይነት ነው። ርዝመቱም ወርዱም ከፍታውም ተመሳሳይ የሆነ የጎን ገጾቹም ተመሳሳይ 6ቱም ገጾች ተመሳሳይ የሆነ ምስል ነው። የኩብን ይዘት ለመፈለግ ደግሞ ይዘት ለመፈለግ ርዝመት ሲባዛ በርዝመት ሲባዛ በርዝመት ነው። የተሰጠ ምን ተሰጥቶናል? የኩቡ ይዘቶች ርዝመቱ 2 ምድብ ተሰጥቶናል። በምድብ ነው የተሰጠው። ወርዱም 2 ምድብ ተሰጥቶናል። ወርዱም 2 ምድብ ተሰጥቷል። ከፍታውም 2 ምድብ ተሰጥቶናል። ከፍታውም 2 ምድብ ተሰጥቷል። ስለዚህ በላይ በቀመሩ መሰረት ይዘትን ለመፈለግ ርዝመት ሲባዛ በርዝመት ሲባዛ በርዝመት 3 ጊዜ እርስ በርስ ማብዛት ማለት ወይንም ርዝመት ርቢ 3 ማለት ነው። ወይንም ርዝመት ስለ ርቢ ስለተማራችሁ ርዝመት ርቢ 3 ማለት ነው ተመሳሳይ የሆነው። ስለዚህ 2 ምድብ ሲባዛ በ2 ምድብ ነው። ስለዚህ ይሄን ስናበዛው 2 ጊዜ 2 4 ሲባዛ በ2 8 ምድብ ኪዩቢክ ይሆናል ማለት ነው። ኪዩቢክ ይሆናል ማለት ነው። ይህ የፈሳሽ ነገሮችን ይዘት ለማግኘት የሚያስችለን ቀመሮች አይተናል ማለት ነው። ጥሩ ተማሪዎች፣ በዛሬው የሂሳብ ክፍለ ጊዜ የተማርናቸው ርዕሶች ምንድናቸው? ለማጠቃለል ያክል ይዘትን በሳንቲሜትር፣ በሜትር፣ በሊትር መለካት ነው። እነኚህን ስንለካ ይዘት ማለት ምን ማለት ነው? ይዘት ማለት ማንኛውም ቁስ ወይንም ነገር ሊለካ ወይ ሊይዘው የሚችለው ነገር ቦታ ይዘት ልኬት ነው። ማንኛውም ነገር እነኛ ነገሮች እነማን አሉ? ፈሳሽ ነገር አለ፣ ጠጣር ነገር አለ። እነኛ ፈሳሽና ጠጣር ሊይዘው የሚችለው ቦታ ልኬት ይዘት ይባላል። ይዘት የሚለካው በምድብ ኪዩቢክ ነው። ይዘት የሚለካው በምድብ ኪዩቢክ በኪዩቢክ ምድብ ኪዩቢክ ነው ይዘት የሚለካው። ይዘትን የተለያዩ ነገሮች እንዳሉ እናውቃለን። እነኛ ነገሮች ደግሞ ይዘትን ሊለኩባቸው የሚችሉ ነገሮች አሉ። ከነኛ ነገሮች ውስጥ አንደኛው ማን ነው? ኪሎ ሜትር ኪዩቢክ፣ ሜትር ኪዩቢክ፣ ሳንቲሜትር ኪዩቢክ፣ ሊትር፣ ሚሊ ሊትር እነኚህ ይዘትን ልንለካባቸው የምንችላቸው ነገር ናቸው። በተጨማሪ ደግሞ የይዘት የፈሳሽ ነገርና የጠጣር ነገሮችን ይዘት ለመለካት ስንጠቀም ምድቦቻቸው ተመሳሳይ መሆናቸውን ማድረጋችንን መርሳት መዘንጋት የለብንም። አንድ አይነት ምድብ መሆን ይገባቸዋል ማለት ነው። በመጨረሻ ያየነው የጠጣር ምስሎችን ይዘት ስንለካ ሁለት አይነት ጠጣር ምስሎች ላይ እዚህ ላይ ለማየት ሞክረናል። አንደኛው ሬክታንግላዊ ፕሪዝም ወይንም በእኛ አጠራር ሳጥን የምንለው ነው። የሳጥን ማለት የፕሪዝም አይነት ሆኖ የጎን ገጾቹ
ጠለል ገጽታው ዝርግ ጠለል ሆኖ እርዝመት ወርድ ከፍታ ያለው ነው። ይዘቱን ለማግኘት እርዝመት ሲባዛ ወርድ ሲባዛ ከፍታ ነው። ሁለተኛው ደግሞ ኩብ ነው። ኩብ የፕሪዝም አይነት ነው። ይህ የፕሪዝም አይነት የገጽ ጎኖቹ እኩል እርዝመት ያላቸው ናቸው። እኩል እርዝመት አላቸው። ስለዚህ እሱም ይዘቱን ለማግኘት እርዝመት ሲባዛ በእርዝመት ሲባዛ በእርዝመት ናቸው። ዛሬ የተማርነው በዛሬው ትምህርታችን ይሄን ይመስላል። ተማሪዎች በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ።